ፈጠርኳቸው ፈጅታለቱም الشياطين ሰይጣናትም አሳሳተቻቸው አለ። እንግዲህ እነዚህ ሰዎች የሰውን እምነት አምላክ የፈጠረበትን እምነት ወደ ሌላ እምነት የሚቀይሩ ሰዎች የሰው ሰይጣናት ናቸው። ማንኛውም ኃጢአትን የሚያደርገው ሁሉ የሰይጣናዊ ባህሪን የተላበሰው ኃጢአት ከሰይጣን ነውና ጽድቅ ከአምላክ ነውና ስለዚህ በዚህ ነገር ላይ ሄዶ መስጠት ለሙስሊም በፍጹም ተገቢ አይደለም። እሺ ገባክ? ይቅርታ ከአንድ ደቂቃ በላይ ስለተጠቀምኩ በጣም ይቅርታ። እሺ አመሰግናለሁ። ከዛ ደግሞ ቀጥሎ ምን አለኛ ሰው እንጃ ምን እንዳለ ሂጄ መብላቴ ደስተኛ አላደረገኝም ማለት እኮ አይቻልም። የህፃን ልጅ በማያውቀው እየተበደለ ነው። በነገራችን ምንም በማያውቀው ያቻርና እነዚህ እየተቀየረበት ታክል የፈጠርኩባት የሰው ልጅ ናክሩ ታምናት የእስላም ነገር ላይ ነው ፈጠረ ታዲያ በቃ ይሄን ነገር ላይ እናከራል። እሺ ጥያቄ ያለ? አመሰግናለሁ ወንድሜ ጀዛከላ ኸይር። እሺ ወርካ ሰላም ነው። ሰላም ነው። እንዴት ነው? ማን ነው? አንተው እኔ ጥያቄ መጠየቅ ፈልጌ ይቻላል? ይቻላል። ሁሱ ለምሳሌ እኔ አሁን የተወለድኩት እዚህ ኖርዌይ ነውና እዚህ የተወለድኩበት ቦታ አሁን ሙስሊም አይደለም። ቤተሰቦች አካባቢም ብዙ ሙስሊም የሉም እና አሁን ለምሳሌ የተፈጠርክበት ሙስሊም ነው ስትለው እኔ አሁን እዛ ውስጥ አልተፈጠርኩትም እንዴት ሙስሊም ሊሆን ይችላል? አንተ ወላጆችህን አይተህ ነው በእነሱ በእስልምና ላይ አልተፈጠርኩም ለማለት የፈለግከው? ማለት ነው ወላጆችም ሳይሆን እነሱ ሌላ ሃይማኖት አላቸው ግን እኔ የነሱን ሃይማኖት አልከተልም ግን እኔ ምንም ሃይማኖት ውስጥ የለውም። መጀመሪያ ሃይማኖት ሙስሊም ነው ስትፈጠር እዛ ላይ ተፈጠርክ ስትለኝ እኔ አሁን ተወልጄ ካደኩኝ በኋላ ነው ሃይማኖት የሚመርጠው አይደል? አሁን አዳምጥ አንድ ጊዜ አምላከኛ መቼ ነው አንተ የተፈጠርከው? መቼ ነው የተፈጠርከው? እስኪ ንገረኝ። የተወለድኩት ቀን ፈልጌ ነው። መቼ ነው ወደዚህ ዓለም የመጣኸው? 1995 አዎ ከእናትህ ማህፀን የተወለድከው የዛኔ ነው አይደለ? ኦፍ ኮርስ። አዎ ነገር ግን በነፍስ ደረጃ መቼ ነው የተፈጠረችው ነፍስህ? አሁን ላስረዳህ። እሺ ይሄን ኢስላም ነው የሚናገረው። በነገራችን ላይ ነፍሶቻችን ቀድሞ ተፈጥረው እንደነበረ መቼ እንደተፈጠሩ አምላክ ምን እንዳለ ከነፍስ ጋር ያወራውን ወሬ ኢስላም ይገልጽልናል። ለዚህ ጥያቄ ኢስላም ላይ ነው የምታገኙት። ነፍሶቻችን ቀድሞ ተፈጥረዋል። ሩህ የምትባለው ማለት ነው። ገብቶሃል አይደለ? ቀድሞ ተፈጥረዋል። መቼ ነው የተፈጠሩት ነፍሶቻችን ከተባለ ነብዩ ሰለላሁ ዐለይሂ ወሰለም ነገሩን ሐዲስ ላይ አላህ በቁርአን ላይ ነገረን። አዳም በተፈጠረበት ጊዜ እስከ ዓለም ፍጻሜ ድረስ የሚፈጠር የአዳም ዘር ሁሉ እንዳለ በነፍስ ደረጃ የዛኔ ተፈጥረዋል። አየህ አላህ በቁርአን ላይ ይህን ይናገራል። يقول الله سبحانه وتعالى في سورة الأعراف وإذ أخذ ربك من بني آدم من ظهورهم ذريتهم وأشهدهم على أنفسهم ألست بربكم قالوا بلى شهدنا كأن يقر يهزو قال كدان هلو عنا بقرمه نفساتنا قدموا بفترة قزي أملاك إيش نفساتنا አዳም በተፈጠረበት ጊዜ ከፈጠራት በኋላ ምን አልኳት አለ አለስቱ ቢረቢኩም ብያናገርኳችሁም አለ እኔ ጌታችሁ አይደለሁም ምን ቃሉ በላ ሁላችሁም በእውነትም አንተ ጌታችን ነህ ብላችሁ መስከራችኋል ይለናል أن تقولوا يوم القيامة إنا كنا عن هذا غافلين على የትንሳኤ ቀን እኛ ከዚህ ዘንግተን ነበርም እንዳትሉ ብሎ ተናገረ አለ ካላህ። ስለዚህ ከእናቶቻችን ሆድ ሳንወጣ በፊት ቀድሞ አምላክ አላህ Subhanahu Wa Ta'ala ያዛኔ ሙስሊም አድርጎ በነፍስ ደረጃ ፈጥረናል። ፍጥረት ሁለት ነው። አንደኛ የነፍስ ፍጥረት አለ ቀድሞ ነው የተፈጠረው እሱ። እነዚህ ነፍሳቶች አንደኛው ሰማይ ላይ ይገኛሉ። ከተፈጠሩ በኋላ የት ነበሩ ታዲያ የሚለውን ጥያቄ የሚጠይቅ ሰው ካለ አንደኛው ሰማይ ላይ ይገኛሉ። ማንኛውም እናት አርግዛ በአራተኛው ወር ጽንስ ላይ ስትደርስ ጊዜ የዛኔ ራሱን የቻለ የተወከለ መልአክ አለ። ያ መልአክ ከዚያ ከአንደኛው ሰማይ እየወሰደ በእናቶቻችን ማህፀን ዘርቶ ይሄዳል። ገብቶሃል አይደል? ስለዚህ ቀድሞ አምላክ አላህ Subhanahu Wa Ta'ala በእርሱ አማኝ አድርጎ ሙስሊም አድርጎ ፈጥሮናል። ይሄንንም ቃል ኪዳን በእኛ ላይ ይዟል። وإذ أخذ ربك من بني آدم من ظهورهم ذريتهم وأشهدهم على أنفسهم ألست بربكم قالوا بلى شهدنا እርሱ ጌታችን እንደሆነ ሁላችንም ባምነን መስክረን ቀድመን ተፈጥረናል። በዚህ ደረጃ ያንን ያስታውሰናል አላህ Subhanahu Wa Ta'ala በእስላም ላይ ፈጠርኳችሁ ነገር ግን ቤተሰቦቻችሁ እምነታችሁን ቀየሩባችሁ ወደ እኔ ተመለሱ እያለም ጥሪ ያደርጋል። እዚያው ላይ የሚገርማችሁ ምን አለ فأقم وجهك للدين حنيفا መጀመሪያ ላይ ለቀጥተኛው ለኢስላም ሃይማኖት ብቻ ፊታችሁን አዙሩ ወደ ሌሎች አትዙሩ አለ።
ፊጥረት አላህ ብሎ ገለጸው። የእኔ የአላህ ፍጥረት ሲሆን እሱ አለቲ ፈጠረ ናስ ዐለይሃ ያቺ ሰዎችን የፈጠርኩባት የፍጥረት ሃይማኖቴ ነው አለ። የሃይማኖታቸው ነው አለ። ያቸው አይደለ ሰዎች ሁሉ የተፈጠሩበት የተፈጥሮ ሃይማኖታቸው። ላ ተብዲለ ሊኸልቂላህ አለ። የአላህን አፈጣጠር መቀየር አይቻልም በፍጹም አለ። አትቀይሩባቸው እምነታቸውን እንደፈጠርኳቸው ተዋቸው ሰዎችን አለ። ዛሊከ ዲኑል ቀይም ያ ነው ቀጥተኛው ሃይማኖት። ወላኪነ አክሰረ ናስ ላ ያዕለሙን ነገር ግን አብዛኞቹ ሰዎች ይሄን እውነታ አያውቁም ካለ በኋላ አምላክ አዛኝ ነውና ዳግም ወደ እርሱ ጠራን እንድንመለስ። ገብቷችኋል? ቤተሰባችሁ እንኳን ቢያስቀይሩባችሁም ከልጅነታችሁ እናንተ ዛሬ አስተውላችሁ ይሄ ቃል ከደረሳችሁ ተመለሱ የሚል ጥሪ ቀጥሎ ተናገረ። ምን አለ ቀጥሎ አላህ ሱብሓነሁ ወተዓላ ሙኒቢነ ኢለይሂ ወተቁሁ ወአቂሙ ሰላተ ወላ ተኩኑ ሚነል ሙሽሪኪን ሚነል ለዚነ ፈረቁ ዲነሁም ወካኑ ሺዓ ኩሉ ሒዝቢን ቢማ ለደይሂም ፈሪሑን። ሙኒቢነ ኢለይሂ ወደ እኔ ተመላሾች ሆናችሁ ኑ ብሎ ጠራችሁ። ወተቁሁ እኔንም ብቻ ፍሩ፣ ወአቂሙ ሰላት ለእኔም ብቻ ስግደት ሶላትን ስገዷል። ወላ ተኩኑ ሚነል ሙሽሪኪን በእኔ ላይ ከሚያጋሩት አጋሪዎች እንዳትሆኑ እኔም በብቸኝነት ተገዟል። አምላክ አላህ ሱብሓነሁ ወተዓላ ወደዚያው ወደ ፈጠርኩባችሁ ሃይማኖታችሁ ሁሉ ተመለሱ እያለ በነቢያት በኩል በየጊዜው ትውልድን ሁሉ አስታወሰ፣ ገሰጸ። የተቀበለ ተቀበለ፣ ያልተቀበለ ሳይቀበል ቃል ዛሬም እየጠራችሁ ነው፣ ደርሱ ተመለሱ። ይሄን ያሳለሽ ሁሱ እኔ ሳልወለድ በፊት ኤግዚስት አደረግ ነበር ማለት ነው ሌላ ቦታ። በነፍስ ደረጃ ሁላችንም ሰዎች ሁሉ ተፈጥረናል። ኦኬ ይሄን አላውቅም ነበር ግን እንትኑን ትነግረኛለህ? ልጻፍና ቦታ ቁርአን ላይ ያለ ከቁርአንም ከሐዲስም የተናገርኩትን ሁሉ አሁን እያንዳንዱ ለማስረጃ እነግራለሁ። ችግር የለም። ዝም ብለህ ቨርሱን ብቻ ስጠኝና እኔ ላንብበው። ችግር የለም እሰጥሃለሁ። እሺ ምዕራፍ 7 ቁጥር 172 ምዕራፍ 7 ቁጥር 172 ኦኬ ይሄ ቁርአን ላይ ነው አይደለም? ይሄ ቁርአን ላይ ኦኬ። እሺ ሌላ እንድጠይቀ ጠይቅ። አይ ቲንክ ባልሳሳት ምዕራፉ 39:13 አካባቢ መሰለኝ ሙሐመድ እኔ የመጀመሪያ ሙስሊም እኔ ነኝ የምልበት አስተካክለኝ ከትክክል ካልሆንኩኝ ችግር የለም። እሱን ነገር ማለት ሙስሊም ከበፊትም ሁሉም ሰው ሙስሊም ላይ ተፈጠረ ካልከ እዛ ቦታ ደግሞ እኔ የመጀመሪያ ሙስሊም ሆኜ ተሾምኩ ስል እንዴት ምን ለማለት ፈልገው ነው? ተሾምኩ የሚል የለም። እሺ የመጀመሪያ ሙስሊም ማለት ቃሉ ታዛዥ ማለት ነው። ይወጣል አይደል? ቃሉ ምን ማለት ነው? የአረብኛ ቃል ሙስሊም የሚለው ታዛዥ ማለት ነው። ይህ ነብይ የመጣለት ትእዛዝ እንዳለ ከላይ ይናገራል። ነብይ በተደረገ ዘመን የተሰጠው ትእዛዝ አለ። አንድ ነብይ ሲደረግ ትእዛዛት ይወርዱለታል አይደል? ያን ትእዛዝ ከተናገረ በኋላ አንዱን አምላክ በብቸኝነት እንዲገዙ አንፃር ሲታይ የመጀመሪያ ተብሎ ይገለጻል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከትውልዳቸው አንፃር የመጀመሪያ ታዛዥ ናቸው። መሲሁ ከትውልዱ አንፃር የመጀመሪያ ታዛዥ ነው። ሐዋርያቶች አልቀደሙትም። እርሱ ነው ቀድሞ መጀመሪያ የሚመረጠው ወጥቷል አይደል? ስለዚህ አንፃራዊ መጀመሪያነት ነው እየተናገረ ያለው ማለት ነው። እዛ ቦታ እንደዛ ማለቱ ቁርአን ላይ የቁርአን መጀመሪያ እሱ ላይ ሰወረደ ከዚህ ጀምሮ ያለው እኔ ነኝ ለማለት ፈልጎ ኦኬ አንፃራዊ መጀመሪያነት ነው እንዳለ ከኔ ሳይሆን ይሄ ከሙፈሲሮች ላሳየህ ወደ 30 ምናምን ተፍሲሮች ላወጣላችሁ እችላለሁ። እዛ ቦታ ላይ ሁሉም እንዳለ ከኡመቱ አንፃር ይላል። አንፃራዊ መጀመሪያነትን እየገለጸው አንድ ነብይ የሚላክበት ዘመን አለ። ላኮ ሲለው ጊዜ ከዛ ከትውልዱ አንፃር ይናገራል አምላክ ስለዛ ስለ ነብይ። ስለዚህ ነው እየተናገረ ያለው። ኦኬ እሺ የመጨረሻ ጥያቄ ልጠይቅና እንትን ደግሞ ይሄ አዲሶች የተጻፉት ቁርአን ከተጻፈ በኋላ ቢያንስ ከመቶ ምናምን ዓመት በኋላ ነው ርዝመቱ ማለት ነው። ያ ማለት ትክክል ነው ብዬ መውሰድ እችላለሁ? ታዲያ በጣም ስለቆየ በዛን ሰዓት ቁርአን ተስፊር አሁን 200 በላይ አይደለም የተጻፉት ከቁርአን በኋላ ጥያቄ ጨርስና ለመለስልህ። የመጀመሪያው ስህተት ነው። ሐዲስ የተጻፈው ብዙ ሰው የሚመስለው ቡኻሪና ሙስሊም የጻፉት ነው የሚመስለው አይደልና ብዙ
አንደበታቸው የወጣው ምንድነው ከተባለ ራሳቸው ሲናገሩ ምን አሉ? ተረክቱ ፊኩም ማ ኢን ተመሰክቱም ቢሂማ ለን ተضلوا بعد كتاب الله وسنة ያሉ በመካከላችሁ ሁለት ነገራቶችን ጥየላችሁ ሄዳለሁኝ እነርሱንም ማጥበቃቸው እስከያዛቸው ድረስ አትጠሙም እነርሱም ቁርአንና ሐዲስ ናቸው ብለው ተናገሩ። ጥለውልን ሄደዋል በዘመናቸው። ይሄ ከአንደበቴ የወጣውን ሁሉ እንዳለ ጻፉና ለትውልድ አስቀምጡ ብለው አዘዋቸው ይጽፉ ነበር። ቃል በቃል ይሄን ያሉበትን ከፈለክ ሐዲስን አውጣ። ኦኬ እኔ የተረዳሁበት መንገድ እንዴት መሰለ እነሱ ካለፉ በኋላ እነሱ መጥቶ ያን እንደዚህ ብሎ ነበር የሚለውን ነገር እንደ ኢንፎርሜሽን ጀስት እንደ ስቶሪ እንትን ብሎ ነበር የሚባል መስሎኝ ነው ተጽፎ ነበር ተሰብስቦ ቆነ ኦኬ እዛ ጋር ይተረማሉ ችግር የለም ጻፉ ብለው ቃል በቃል አዘዋቸው ይጽፉ ነበር። ሱሐቦች ከአንደበቴ የሚወጣውን ሁሉ ጻፉ ብለዋቸዋል። ከእኔ አንደበት እውነት እንጂ አይወጣምና እያሉ ነብያችን ሰለላሁ ዐለይሂ ወሰለም ያዟቸው ነበር ይጽፉ ነበር። የነዚህን መጽሐፍ ጻፊዎች ሰበሰቡት እንጂ አልጻፉትም ማለት ነው። እሱ የመሰብሰብ ስራ ነው። ኦኬ ቴንክ ዩ ከላይ ጥያቄ ያለ ሄና በቃ ሁሱ ሌላ ጊዜ ደግሞ እንደዚህ ጥያቄ ሲኖረኝ እመጣለሁ። ባለ ጊዜ ነው ተጠይቅ አብሽር ቤትህ ነው። ቴንክ ዩ አየሽ ሄና ጥያቄ አለሽ? ፉፉ السلام عليكم. وعليكم السلام ورحمة الله وبركاته. عندنا وندوسين. الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين. أشي እኔ ጥያቄ ባለቤት የፈረንሳይ ነበር የሚኖረውና ፈረንሳይ ሀገር ንቃብ አይፈቀድም ከማመልበስ ነው የሚቻለው። እሺ በይ እና ፈረንሳይ ነው ያለሽ እህታችሁ? ለመሄድ ነው ገና ያሰብኩት አሁን አልሄድኩም። መልበስ ለመሄድ ንቃብ ስለማይፈቀድ እንትን ብሎ ነው የሚፈቀደው ከማን ብቻ ነው። ማን ነው እንደዛ ያለው? ሊለብሱ ይችላሉ ሴቶች። ለማንኛውም አይዛ ሀገሩ ላይ ያኒ አይፈቀድም ንቃብ። እሺ እንዴት አድርጊያለሽ መሰለሽ? ከላይ የምትለብሱ ሻሽ ይኖራል አይደለ? ፈረንሳይ እንድትሄጂ አደራ እንዳታይ ማለት እዛ ከሆነና ለዲን ተስማሚ ቦታ ከተገኘ ችግር አይኖረውም። ከባሏ ጋር ስለ ዲኗ እየተማረች እዛው ህይወቷን ትመራለች። የተሻለ አይደለ? ያልፍልሻል፣ ቤተሰብሽን ተሰልፊያለሽ ኢንሻአላህ። ለማንኛውም ይሄ ነገር እንዴት ነው ከተባለ ይቻላል ወይ ወደሚለው በዑለሞች መካከል ኺላፍ ቢኖረውም እዚያ والانتقال الى دول الكفر ወደ ካህዲያኖች ሀገር መሄድ የሚለው በቃ እሱንም ራስ እንንካው ከተባለ በመስፈርት ይቻላል። አንደኛ ከዲን አንፃር ጠንካራ ከሆነ ሰውየው፣ ሁለተኛ እዛ የሚያስኬደው አስገዳጅ የሆነ ነገር ከተገኘበት። ለምሳሌ ባሏ እዛ ሆነ ሴትየዋ ገብታችኋል አይደል? ባሏ እዛ ከሆነ ከባሏ ከሷ ጋር እንድትኖር ከፈለገ ከዲኑ አንፃር ጠንካራ ከሆነና ከሆነች አንደኛ እሱ፣ ሁለተኛ እዛ የሚያስኬዳት ጉዳይ አስገዳጅ ከሆነ ባሏ ለምሳሌ እዛ ግዴታ ነይ ብሎ እዛ እንድትኖር ከፈለገ ዲናቸውን ጠብቀው ያኒ ዲናቸው ፈተና ላይ እንዳይወድቅባቸው የሚጠብቃቸው ዕውቀትን የያዙ ከሆኑ ከሹብሃቶች መከላከል የሚችሉ ጠንካራ እምነት ያላቸው ከሆኑ ችግር እንደሌለ ዑለሞች ተናግረዋል። ገብታችኋል አይደል? ይሄ ነው እንዳጠቃላይ ኒቃብ የሚለውን በተመለከተ ከላይ የለበሽው ሻሽ አለ አይደለ? እሱን እንደ ኒቃብ ተጠቀሙ ትችላላችሁ። ዋናው ዓላማ ምንድነው? ፈረንሳይ ሀገር የሚፈቀደው ሂጃብ ብቻ ነው። ያኔ ፊት እንደዚህ መሸፈን አይቻልም። ገና ለርስም ልጄ ከአንድ ጊዜ አዳምጪ። እንደሱ ሳይሆን እንዳው በተጂ ከሄድሽ እንኳን በዚህ መልኩ ማድረግ ትችላለሽ። ፈረንሳይ የሚኖሩ ሰዎች ከላይ የምትለብሱ ሻሽ አለ አይደለ? እሱን ፊታቸውን መሸፈን ንቃብ ብሎ ማለት نوع من اللباس الذي يغطي الوجه። ንቃብ ብሎ ማለት የልብስ አይነት ሲሆን ፊትን የሚሸፍን የሆነ ልብስ ማለት ነው።
ብዙ ሰው የሚለብሰው የሚመስለው የግዴታ ጥቁሩ ኒቃብ ካልሆነ ኒቃብ የለበሰው አይመስላቸውም። ያ ስህተት ነው። እሱ ቢሆን መልካም። እናታችን አይሻ በአንድ ሐዲስ ላይ የገለጸችው የኒቃብ አይነት እሱን ነው። كنا جلوسا مع رسول الله صلى الله عليه وسلم ويمر علينا الركبان وعندما يواجهوننا أو يحاذوننا فنسدل اللباس الذي رفعناه إلى رؤوسنا فنسدله على وجوهنا وكما قالت رضي الله عنها أنها عائشة بن علج كالنبي صلى الله عليه وسلم قال وجه لا يتكمتن سالنا علج كروك أجر يميمتون الجاريوش بنيا سر سيالفو لك إنيان بميكت أجون جزين نيا سر سيكربو የዛኔ ወደ ላይ ያነሳነው ልብሳችንን በአዶንዶች ሲመጡ ወደ ታች በፊታችን ላይ እንለቀው ነበር አለች። ታዲያ ይሄ ልብስ ምን አይነት ልብስ ሊሆን ይችላል? እናታችን አይሻ የገለጸችው ወደ ላይ እናነሳውና ልክ በአዶንዶች ሲመጡ ከላይ እንለቀዋለን፣ በእርሱም ፊታችንን ወንغطي به وجوهنا አለች፣ ፊታችንንም እንሸፍንበታለን አለች። እህቶቻችን ዛሬ ለብሰውት በፊታቸው ላይ ወደ ላይ አንስተውት ልክ በአዶንድ ሲመጣ ወደ ታች የሚገልጡት የልብስ አይነት ምን ተብሎ ይጠራል? ኒቃብ። ቀጥታ ባህሪውን ላይ ያስቀመጠችው ቃል በቃል ኒቃብ የሚል ግን አልተጠቀሰም ሊሏቸው ይችላሉ ሰዎች። ላ ተጠቅሷል። ነብያችን ሰለላሁ ዐለይሂ ወሰለም ተናግረዋል ሐዲስ ላይ ኢኒ ላ ኡሂሉ للمرأة المحرمة أن تلبس النقاب والقفازتين أو كما قال النبي صلى الله عليه وسلم ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ኢህራም ላይ ላለች ሴት ሐጅና ዑምራ ልታደርግ ለፈለገች ሴት ኒቃብ መልበስንና ጓንት መልበስን አልፈቅድላትም አሉ። አያችሁ አይደል? ኒቃብ ብለው ቃል በቃል لا تتنقب المرأة ولا تلبس القفازين في الإحرام አሉ። በኢህራም ላይ ያለች ሴት ልጅ ኒቃብንና ጓንትን እንዳትለብሳሉ። ስለዚህ ኒቃብ የሚለውን ቃሉን ጠቅሰውታል። ዶታቸው አይደለ? ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ኒቃብ የሚለውን ቃል ጠቅሰዋል። በዚያ ጊዜ እንዳትለብስ ማለታቸው ከኢህራም ውጭ መልበስ እንዳለባት ይገልጻል ሐዲሱ። በኢህራም ጊዜ እንዳትለብስ ከልክያለሁኝ አሉ። ከኢህራም ውጭስ አልከለከሉትም፣ እንዳውም አዘውት እንደነበር ያሳየናል ማለት ነው። ወታቻው ሐዲሱ የሚያስገነዘበው እሱ ነው። እና ስለዚህ ነብያችን ሰለላሁ ዐለይሂ ወሰለም ኒቃብ የሚለውን ቃል በቃል ጠቅሰውታል፣ አዘውበታል፣ ይለብሱትም ነበር። በኢህራም ጊዜ እንዳትለብስ የተባለው ለምንድን ነው ከተባለ ልክ ለምሳሌ ሶላት በምትሰግድ ጊዜ ሴት ልጅ አጠገቧ በአዶንድ ከሌለ ገልጣ ነው የምትሰግረው አይደለ? በአዶንድ ካለስ የዛኔ ትሸፍነዋለች። كذلك ልክ እንዲሁ በሐጅና በዑምራ ላይ ተከለከለ። ነብዩ ሰለላሁ ዐለይሂ ወሰለም እንዳትለብሳሉ። ነገር ግን ባጠገቧ ባዕዶ እንደሚያልፍ ከሆነ ሴት ልጅ ኢህራም እያደረገች ከላይ የለበሰችውን ሻሽ እንደ ኒቃብ መጠቀም ትጠመጥመዋለች፣ ትችላለች። እሱን ማድረግ ያ ባዕዶ እንደናያት ከታቻለ ነው። ብቻቸውን ከሆነ ገልጠው ያደርጋሉ ማለት ነው። ስለዚህ ነብያችን ሰለላሁ ዐለይሂ ወሰለም ኒቃብን አላዘዙም፣ ጅልባብን ነው እንጂ ይሏቸዋል። ላ ኒቃብ ብለው ቃል በቃል ጠቅሰውታል። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ አለ፣ ሷሂህ የሆነ ሐዲስ ላይ ሲቀጥል ጅልባብ የሚለው በቁርአን ላይ በደንብ ስታስተውሉት ጊዜ ሙሉ ሰውነትን መሸፈን እያለ ይናገራል። አላህ ሱብሓነሁ ወተዓላ ያ አዩሃ ነቢዩ ቁል ለአዝዋጅከ ወበናቲከ ወኒሳኢል ሙእሚኒን ዩድኒነ ዐለይሂን እና ያንን ሻሽሽን እንደ ኒቃብ መጠቀም ትችላለሽ። ወይንም ምንድነው ማስክ ያልሽው ነገር ሙሉ እንትን ፊትን የሚሸፍንና ከዚህም እንዲሁ ከአይን በታች ያለው ሙሉ የሚሸፍን እስከሆነ ድረስ እሺ፣ ትናንሽ ማስክ አይደለችም። ትንሽ እንዲህ አፍን ብቻ የምታደርግ አይንን ብቻ ስትቀር ሌላውን ሰውነት የሚሸፍን የልብስ አይነት እስከሆነ ድረስ ችግር የለውም ባጭሩ። እሺ አፍ በለኝ ሳላቅ ብዙ ጊዜ ሰደብኩህ። አምላክ ያላህ ማንኛውንም የሰደበኝን ሰው ሙስሊምም ሆነ ክርስቲያንም ሆነ የማንም እምነት ተከታይ በእኔ ሰበብ እንዳትቀጣው የውመል ቂያማ አውፍ በለው። እኔ አውፍ ብያለሁ። አሁን ትንሽ ቁርአን እንቀራለን። እሺ ልጆች ትንሽ እንቀራለን። አሁን ቁርአን ማንን ሱራ እንቅራ? ባትሪ ዘጋ ነው 15 ምናምን ነው ያለው፣ ግን ትንሽ እንቀራለን ማለት ነው። 20 ገጽ አንድ ጁዝ ነው አይደል? በቀን 5 ያንን በቀን 5 ጀመርኩኝ። ከሶች አልጨምርም የፈለገ ገርቶልኛልና ዛሬ ብዬ ለታቻለ አይደል? ገርቶልኛል ብዬ ለምን 10 አላደርገውም? በቀራ ነችና ላ አልለም። ከበደኝ ብዬ መካከል ላይ ደግሞ ዛሬ 2 እና 3 ይበቃኛል ብዬ አልተውም በፍጹም። አንዴ የወጣ ፕሮግራም ነው፣ የፈለገ ቢሆን ያንን ያወጣሁትን ፕሮግራም ሳልቀራ መንቀሳቀስ የለብኝም። ሱብሒ ላይ እጀምራለሁ። እንዴት እንደማደርግ ተያዳምጡ። ሱብሒ ሶላት ከሰገድኩ በኋላ መስጂድ ላይ ጥግጄ እቀመጣለሁ።
ወጣቻለሁና መስጂድ ላይ ጥግጄ እቀመጣለሁ። ከዛ በኋላ እሱን አህፍዛለሁ ይቀራለሁ። ቁርስ እስከምንበላ ድረስ ያንን በደንብ አድርጌ ሙሉ በሙሉ ካልያዝኩኝ 5ቱን ገጽ በፍጹም ቁርስ አልበላም አልሄድም ነበር ከመስጂድ አልወጣም። ያን ከጨረስኩ በኋላ ቁርስ እንበላለን ተመልሰን እንደገና መስጂድ እንገባለን። ከዛ ያንኑ ሌላ አልጨምርም ያንኑ 5ቱን ገጽ ደጋግሜ ቀራውና አሁንም ከጓደኛዬ ጋር አሰማዋለሁ ወይ ከአስተማሪዬ ጋር አሰማዋለሁ። እሱ እንደጨረስኩኝ አሁንም ከዛ በኋላ ማታ ላይ ደግመዋለሁ። ማታ ላይ ከጓደኛዬ ጋር አሁን ሲሰማ ቁርአንን ትሰጡታላችሁ ያዳምጣችኋል ስትሳሳቱ ከሆነ ይነግራችኋል። ማታ ላይ ግን የመጨረሻው የምታደርጉት ምንድነው? ቁርአንም አትይዙም ጓደኛችሁም አይኖርም ከሁሉም ተለይታችሁ ብቻችሁ ነው። የዛኔ ما تعتمد إلا على نفسك براسه لا ينجح تمركز كتفاين قرآن ያለው እንዳት ከቁርአን ርቀህ ነው መስከራ የመጨረሻው ከጠፋኝ ጓደኛ ይነግረኛል እንዳት ይየለ ሁሴን ራስህን ቻል ማንንም አይነግርህም ብዬ ራሴን አሳምነዋል። ተጣጣው በደንብ አድርጌ በእርግጠኝነት መያዜን ካረጋገጥኩ በኋላ ልክ ሌሊት ላይ ያችን ደግሞ እንሰግድባታለን እንቆምባታለን። ሌሊት ተነስቼ ካልሰገድኩኝ ካለፈኝ ዱሃ ወቅት ላይ ተነስቼ ቀን ላይ ሰግደዋለሁ። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ من فاتته الصلاه بالليل فليصلي بالنهار በሌሊት የሚሰግደው ሶላት ያለፈው ሰው ካለ በቀን ይስገደው ያንን በቀባ መልክ ብሎ ተናግሯል። ተሻላረ ልክ ይሄንን ጨረስኩኝ የመጀመሪያ የአንድ ቀን ስራዬ ነው። በሚቀጥለው ቀን የሚቀጥለውን 5 በዚህ መሰረት እሰራለሁ። ከዛ የሚቀጥለውን እያደረኩኝ በቀን 5 ገጽ ከቀራችሁ በ4 ወር ታከትማላችሁ። ይሄን እንደጨረስኩ ምን አደረኩኝ? አሳደፍኩት። በቀን 5 የነበረውን በቀን 10 አደረኩት። ያ ማለት በሁለት ቀን አንድ ጁዝ ማለት ነው። አሁን ደግሞ በሁለት ወር አከተምኩኝ። የቀድሞ ስንት ነው? 4 ወር። ያሁኑ ደግሞ ስንት? 2 ወር። በአጠቃላይ ስንት ሆነ? 6 ወር ማለት ነው። ጥሩ። ከዛ የሚቀጥለው አሁን ይሄን ደግሞ አሳደፍኩት። ስንት አደረኩት? በቀጣይ ይሄን እንደጨረስኩኝ አንድ ጁዝ አደረኩት በቀን። አሁን ደግሞ በአንድ ወር አከተምኩኝ። ይሄን እንደጨረስኩኝ አሳደፍኩት። ጨርሻለሁኝና ይሄንን 5ቱን ብዬ በቃ አጠናቀቅኩ ብዬ ራሴን እንትናለሁ። አንድ ጁዝ በጨረስኩኝ ጊዜ አሁን አሳደፍኩት። በቀን ስንት አደረኩት? በቀን 2 ጁዝ አደረኩት። በዛችሁ ፕሮግራም በዛችሁ ሰዓት ይሄንን ሳልቀር አልወጣም። ከሱብሒ በኋላ ጀምራለሁ 2 ጁዝ እቀራለሁ። ቁርስ በልቼ እመለሳለሁ 2 ጁዝ ያንን እደጋግመዋለሁ። ከዚያ በኋላ እንደገና በዚህ መሰረት በቀን 2 ጁዝ ስንት ታደርጋላችሁ? በ15 ቀን ታከትማላችሁ። ከዚያ ታሳድጉታላችሁ። በቀን 3 ጁዝ ታደርጉታላችሁ። በ10 ቀን ታከትማላችሁ። ከዚያ በቀን 5 ጁዝ ታደርጉታላችሁ። በ6 ቀን ታከትማላችሁ። ከዚያ በቀን 10 ጁዝ ታደርጉታላችሁ። በ3 ቀን ታከትማላችሁ። ከዚያ በቀን 15 ጁዝ በ2 ቀን ታከትማላችሁ። ከዚያ በቀን አንድ ጊዜ ታከትማላችሁ። እስከዚህ ድረስ እንዳታቋርጠው። ይሄን ካደረክ ለምን 10-20 ዓመት አይሆንም? ይሄ ይጠፋል ብዬ ያላስብ እኔ እንደዚህ አድርጌ የጨረስኩት የዛሬ ልጅ እያለ ነው። የዛሬ ስንት ዓመት አስቡት? የዛሬ 13 ዓመት ይሆናል። ለዚህ ሁሉ ሰበብ የሆነ እንደቀራ የሆነ ወላሂ ላሳያችሁ በቪዲዮ ይሄ ሰውዬ ነው። ከልጅነት ጀምሬ የቁርአን ፍቅር በልቤ ላይ እንዲኖር እንደቀራ በቃ አላህ ይዛው ይክፈለው። ጀማዓድና አባፍናን ሰላም አለይኩም ሁዙር አለይኩም ሰላም። አሁን አገቢ ናቸው። በቃ አንድ ቪዲዮ ይሄ ሰው ላይ በቃ ታሪኬ ነው። ይሄ ሰው አላህ ይዛው ይክፈለው። እሺ እናንተ ናችሁ መሰለኝ የምትሉ ቪዲዮ ከፈታ ትልቁ ላይ አድርጋለሁ። እንትን በለው ቪዲዮ ካለ ከፈታው ማለት እናንተ ናችሁ መሰለኝ እንደከፍት የምታደርጉ ይመስለኛል እንጂ መክፈት ይችላል ነበር እስከ ዛሬ ያለውን ቪዲዮ ላይ እንትን በለው። ኦኬ ተርን ኦን። እሺ السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. جمال الدين. سلام عليكم. استاذ زين دنا ነው ሰላም ናችሁ? ሰላም ነው። አፍያ ናችሁ? እንደት ናችሁ? አለን አልሐምዱሊላህ። እና ሰላምታ እያገርኳቸው ነበር። በቃ ይሄ በህይወታችን ላይ በቃ የደጋና ሀዲሶች ላይ ትልቅ ታሪክ የሰራ ሰው ነው። እኔ
ገና ስንሄድ ያገኘነው እሱ ነው። ቁርአን እንድንቀራ በጣም የሚያበረታታን የነበረው እሱ ነው እና ጀማዓድን ካሁን ልጆችን የቁርአን ቤት ልጆችን በዛው በነበረበት ስሜቱ ሳይቀንስ ቁርአን እንዲቀሩ ልጆች እንዲያፍዙ ልጆች የሚያደርገው ነው ሰው ዛሬ ላይ ምናልባት ጥሩ ደረጃ ላይ ደርሰሃል የሚለኝ ሰው ካለ የዚያ ሁሉ ምክንያትና ሰበብ ይሄ ሰው ጀማዓድን ነው ማጅዛን ይፈናል እና ዛሬ ላይ ብዙ ልጆችን በማውጣት ላይ ያለ እንትን በመስራት ላይ ያለ ሰው ነው። የራሱን የግሉን ህይወት ትቶ አስቡት። የእርሱ ጓደኞች በጣም ሀብታሞች ሆነዋል፣ ሌላ ዓለም ላይ ናቸው እነሱ። እርሱ ግን እንደዛ እንስራ እያሉ እየጠየቁትና እያቀረቡለት ብዙ ነገር አንተ ለኛው ለታውላል ከዚህ ጣና የራስህን ህይወት ምራ እያሉት አይ እኔ ከዚህ መንገድ ልጆችን ከማውጣት መንገድ ላይ አልቀይርም ብሎ እስካሁን በዚህ ላይ ያለ ታላቅ ሰው ነው እና ይሄ ህይወቴ ላይ ትልቅ ታሪክ ሊሰራልኝ ሰው ነው። አላህ ጀዛን ይክፈል። አላህ ጀዛኩሙላህ ኸይር። እና በረም ላይ አሁንም መድረሳ ላይ በመስራት ላይ ነው። ምናልባት አሁን ለታገተ ለልጆች ቁርአን ሰው እንዲያፍዙ ልጆችን ዛሬም ላይ እየተቀበሉና እያሳፈዙ ይገኛሉ። በዛ ቦታ ላይ የልጆች የአዳሪ ትምህርት ቤት ቁርአን የብዝም ቢቀሩበት የሚበሉት ማንም የላቸው። ወላሂ ላዚም ቢገርማችሁ ጀማዓድን ማለት ልክ አባት ነው እዚያ ላሉ ልጆች ማለት ነው። ባህሪያችንን ሁሉ ያውቀው ነበር። እኔ ተቆጨኝ በሆነ ትንሽ ነገር ማለት ነውና አደራ ሁሴን እንዳትነኩት ይላቸው ነበር አስተማሪዎች። እኔ በህይወት አንድ ጊዜ ነው ግቢ ላይ የተመታሁት አስታውሳለሁ። አንድ ጊዜ ብቻ ነው የተመታሁት። እሱንም እንደመታኝ ጀማዓድን የሆነ አጥፍቼ መታኝና ሁለተኛ ዝግብ አልመጣልህም ብዬ ስወጣ በቃ ያዙልኝ ብሎ በቃ ለመናቸው። ሁለተኛ አልነካህም በቃ ናቀራ እዚህ እና በጣም እንትን ነበር። አላህ ዛሊክ ነው። አሁንም ድረስ እዛ ቦታ ነው ያለው እያቀራ ነው ያለው። ግን ለመድረሳ የሚሆን ባጀት ያስፈልጋቸዋል። እሱ ከሰው ፊት ቆሞ እየጠየቀና እየለመነ ሰዎችን እያስቀራ ያለው ታውቃላችሁ። ለዚህ ግቢ የሚሆን ባለፈው ሲሰባሰብ የነበረው ገንዘብ እዚህ ቁርአን ሂፍዝ እዛ ላይ የሚቀሩ ልጆች ነው ያለው ነገር እስኪ ማለት ያጫውታችሁ አዳም እሺ بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وأصحابه ومن تبعهم بإحسان إلى يوم الدين رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقهوا قولي اللهم يسر أمرنا اللهم لا سهل الا ما جعلته سهلا وانت تجعل الحزن اذا شئت سهلا اللهم رحمتك نرجو فلا تكلنا لانفسنا طرفة عين اللهم يسر امرنا السلام عليكم ورحمة الله وبركاته وندمج ኔትወርክ ተቋረጠ። አይሰማማ በቃ ኔትወርክ ይዛቸዋል ያስወጥቷቸዋል። قالوا يا أيها العزيز إن له أبا شيخا كبيرا فخذ أحدنا مكانه إنا نراك من المحسنين قال معاذ الله إنه ربي أحسن مثواي إنه لا يفلح الظالمون ولقد همت به وهم بها لولا أن رأى برهان ربه كذلك لنصرف عنه السوء والفحشاء إنه من عبادنا المخلصين
واستبق الباب وقدت قميصه من دبر وألف يا سيدها لدى الباب. أكيد نتورك أقارضاتشو ቪዲዮውን ሆሱ እንደ ቅድሞ አስተካክሏትኝ እንትኑ ቪዲዮውን ከናንተ መሰለኝ እንትኑ እንትና ቪዲዮ እንዲላል ጫን በለውና እሱን ሴቭ በለው ከታች ኦኬ ተርነሽ መርሐባ በቃ መርሐባ ይሰማላውን ይሰማል ነው መርሐባ እንግዲህ አልহামዱሊላህ ረብል ዓለሚን እዚህ የሂፍዝ ማዕከል በአሁኑ ሰዓት ከሂፍዝ ማዕከሉ ጎን ለጎን የሚማሩበት ተማሪዎች ምናልባት እንግዲህ ወደፊት ቪዲዮዎቹን አንተኖችን በውስጥ በኩል በዚህ ሊለቀቁ ይችላሉ ከ1500 ያላነሱ ተማሪዎች አሉ አሁን አጠቃላይ ተመላላሹም ሁሉም ሆኖ ከ150 በላይ ደረሳዎች ከየትም ቦታ መጥተው ይማሩበታል ሂፍዝ ማዕከሉ ደግሞ በአሁኑ ሰዓት ወደ 100 የሚጠጉ ተማሪዎችን አሁን በአዲስ ለመቀበል ሞክረናል ነገር ግን ያው እንግዲህ እስከዛሬ ባለው የነበረው እንትን ከኢትካፍ ጀማ ተጀምሮ የነበረ የሂፍዝ ማዕከል አሁን እንግዲህ 8ኛ ዙር ላይ ደርሰናል ማለት ነው 7 ዙር ተመርቋል እንግዲህ ባለፈው እንዳያችሁት የ85 ወንድና ሴቶች 75 ወንዶችና 10 ሴቶች 85 በድምሩ ተመርቋል ማለት ነው ኢንሻአላህ አሁን ደግሞ ቀጣይ ላይ 100 ተማሪዎችን ለማስመረቅ ከሁለት ዓመት በኋላ እንደ አይነት እቅድ አለ ያን እቅድ ይዘን ብንነሳም ነገር ግን ከጊዜ ጊዜ እየደከመ እየሄደ ስለሆነ ሰውም በተለያዩ ወጮች እየተዳከመው ከመሄድ የተነሳ ልጆች መርከዙ ላይ አሁን ሳይገቡ የቀሩ ልጆች አሉ በጣም ከየቦታው ተወዳድረው ከ80% በላይ በነጥብ ያመጡ ውድድሩን አልፈው ነገር ግን ወደዚህ መርከዝ መግባት አልቻሉም በግል የተወሰነ የሚከፍሉ ልጆች ይገቡም እኛ ደግሞ እጃች ላይ ያለችን ረመዳን በምን የሰበሰብናትን ከያላነሰ ተማሪ ብናስገባም ግን ወደ 65 ተማሪዎች ውጤት ያላቸው ውጤታማ የሆኑ ጥሩ ውጤት ያመጡ ያልናቸው እስካሁን ድረስ ይገባ ይችላል አሁን ለታ እንግዲህ በቀደምለት ወንድማችን ነው ሰው ማካኝነት ለማሰብሰብ በተደረገው እንትን እስካሁን እኛ እጅ ላይ የገባው ወደ 5 ልጅ የሚይዝ ተቃረበ ሁለት ዓመትን ስናሰላው ወደ 500 ሺህ አካባቢ ወደኛ ገቢ ሆኗል ይሄን ወደ እንትን ስናሰላው ደግሞ እንግዲህ እስካሁን ምናልባት በተለያየ ምክንያት ያልስገቡ ሊኖር ይችላሉ ይሄን ስናሰላው ደግሞ ከ5 ልጅ በሚበልጥ አይደለም አልহামዱሊላህ እንግዲህ በቀጣይ እዚህ የምታዳምጡ ወንድሞች ቦታውን መጎብኘት ለሚፈልግ እንኳን መጎብኘት ይችላል አሳዩን በቪዲዮ ብትል ማሳየት እንችላለን ቪዲዮዎች አሉ ተማሪዎች ተመላላሾችም ሁሉን ነገር ማየት ይቻላልና በዚህ ቦታ ላይ የሚማሩ ተማሪዎች ከየአካባቢው መጥተው የሚማሩበት ስለሆነ አሁን ከኛ ከክልል ውስጥ ምናልባት ያልመጣ ቢኖር ሶማሌ እንትን ካልሆነ በስተቀር ያልመጣ ማንንም የለም ሁሉም የተሳተፈበት ነው የሂፍዝ ማዕከሉ አሁን እየተማሩ ያሉበት ስለዚህ በዚህ ላይ ደግሞ በተለይ ደረሳዎች የቲሞች አቅመ ደካማ ልጆች ግን ውጤታቸው ጥሩ የሆነ ለምሳሌ እናቲቱ አሁን በቀደም ትናንትና መታናገራኛ አንዲት ወላጅ ለራሷ ተሳዳ የመጣይና ልጁ ግን ታፍ ነው በቂራቱ ጎበዝ ነው ከካምብ ላይ ከቻይና ካምብ ላይ ፈተናውን ቻይና ካምብ ማለት ከስደተኞች ካምብ ከወለጋ የተፈናቀሉ በቁርአን በጥሩ አቀራር ተመድቦላቸው እየቀሩ ያሉና እዚህ ግን ሂፍዝ ማዕከሉ ሲገቡ በምን እናስገባቸው አልቻለም የሚበሉት በቤት ውስጥ የሚበሉት የሌላቸው አሉ ነገር ግን በቁርአን አቀራራቸው ለዒልሙ ጎበዝ ናቸው እንደ አይነት ተማሪዎችን ወደ መርከዙ ላይ አሁን አስገብተን ለመቀጠል ተቸገርን አልቻለም ስለዚህ ምስክርነቱ ማንንም መስከር የሚችል ነው ቦታውን ወንድማችን ሁሱም ደግሞ ከዚሁ መርከዝ ይወጣበት መሆኑም እየነገራችሁ ነው ጀዛኩሙላሁ ኸይረን አሁን ይሄንን ቶሎ ደርሰንበት በቀደም በተጀመረው መሰረት ጥሩ ውጤት ላይ ብንደርስና ውጤታማ ሆነን የምታወት ነው በየቀኑ መልቀቅ እንችላለን ያለው ነገር ውጤቱን እያንዳንዱን እንቅስቃሴ መልቀቅ እንችላለን አልহামዱሊላህ እንግዲህ ወንድማችንም እዚሁ አሁን የገባውበት እንትን እሱም አንደኛው መማር ነው ከዚህ ቦታ ላይ አልহামዱሊላህ ለማንኛውም የጀመረው ነገር ሰፋ አድርጋችሁት والله ተጠቀሙበታላችሁ
ለአኺራቸው ነው ወዴት ማይለ አትራፊነታችን ተማሪዎች ላይ ብቻ ነው እንጂ ከጎን የምናተርፈው ነገር የለንም ምንም ሌላ የምናተርፈው የለንም የምናተርፈው ትርፋችን ይሄው ቁርአኑን ስለዚህ ኢንሻአላህ ጀዛኩሙላሁ ኸይረን ባረከላሁ ፊኩም እነን እድል ያገኛችሁ ወንድሞች የተሳተፋችሁም አላህ ይቀበላችሁ ባረከላሁ ፊ ማሊኩም ወአለይኩም አላህ በረካ ያርግላችሁ ገንዘባችሁ ተዋጣችሁትን አላህ ይቀበላችሁ በእጃችሁ ላይ ያለውን ተባረካላህ ያድርገው የምትመነዱበት ነውና የሚያስደስታችሁ የምትደሰቱበት ነው ቀጥሉበት እንላለን እንግዲህ የተጀመረው ነገር ይቀጥል ነው ምንለው ጀዛኩሙላሁ ኸይረን ባረከላሁ ፊኩም مرحبا جزاكم الله خير يا جماعه ተማሪዎች አሉ አሁን አንዳንድ ተማሪዎች ካሉ ቢቀሩ ምናምን በተሰሙ በጣም አሪፍ ነው እስኪ የቀይሉላ ሰዓታቸው ነው ግድ ለምን ቀሰቀሳልና መጣል እና አሁን እኛ ጋር ያው ያለ ሰዓት እንትን በሰዓት ከምን 8 ሰዓት ከምናምን ነው ችግር የለም ካሉ ካልተኙ እንትን ላለ مرحبا አቅርበን ነበር አሁን ለተማዘጋጅተን ነበር ችግር የለም አሁን ቢሆን ማምጣት እንችላለን ታዲያ እሺ የአንድ ተማሪ የሁለት አመት ስንት ነው እያሉ ነው የአንድ ተማሪ የሁለት አመት ስንት ሊሆን ይችላል አዎ እንግዲህ 60 ሲባዛ በ2 120 ነው የአንድ ተማሪ 120 የአንድ አመት 60 ሺህ ብር የአንድ አመት 60 ሺህ ብር የሁለት አመት ደግሞ 120 ሺህ ማለት ነው 120 ሺህ ማለት ምንችለው አቅም መርዳት ይችላል ከደስ ያላችሁ 5000 ብር ሊሆን ይችላል ከዛም በላይ ደስ ያላችሁ ማገዝ ይችላል ወርሃዊ ወጪው 5000 ነው በቃ ወርሃዊ ወጪው 5000 ነው ዶላር 5000 ብር ታስቡ በዚህ ነው ኢንሻአላህ የታለ ሰው መርዳት ይችላል አካውንቱን አንድ ኮሜንት ላይ ላስቀምጠው ጀማዓት አካውንቱን ንገረኝና ኮሜንት ላይ ላስቀምጥላችሁ ልጆች አካውንቱን ንገረኝ አይዋ አካውንቱን መራባ እሺ 1000 እሺ አንድ ጊዜ ቆይ እኔ ለአንድ ተማሪ ይችላልህ ኢንሻአላህ ይላል አላሁ አክበር ማሻአላህ አላሁ አክበር አላሁ አክበር ኢንሻአላህ ተባረከላህ ጀዛኩሙላሁ ኸይረን ባረከላህ እሺ እንትኑ 1000 29 87 03 894 በቃ የሶስት ሰዎች ያመጣል ጀማሉዲን ብሎ ከመጣ ከዛ መሐመድ አስራር እና አብዱ ይላል ችግር የለም አላህ ይጨምርለት ወንድማ እንግዲህ ይሄንን ይችላል ያለውን አላህ Subhanahu Wa Ta'ala ዱንያ አኺራውን አላህ ያሳምር ኸይሩን ሁሉ አላህ ወፈቀልን ጀነተል ፊርደውስ አላህ ወፈቀልን مع النبي الصديق والشهداء والصالحين ከደጋጎች ጋር يوم القيامه ከሚቀሰቀሱት አላህ ያድርጅ شكرا جزاكم الله خير አሚን አሚን ያው እና ኮሜንት ላይ ያስቀምጨላችኋለሁ ስክሪንሾት አድርጉት አንድ አሁን በግል ያስቀምጥላችሁ መርዳት የሚፈልግ ማገዝ የሚፈልግ ካለ እዚህ ማገዝ ማለት ነው ያው እና ያስቀምጥላችሁና እይት ስክሪንሾት አንስት እሺ መጣው ልጆቹ የመጣ ካለ አስቀራቸው እሺ ኮይስ ቪዲዮ ትናንትና እኮ እሱ ወንድማች አሁን ወደ ቀይላ ስለሆነ ትናንትና እኮ ያዘጋጀነው ነበር አይቻልም እንግዲህ ላይቭ መሆን አለበት እሱን እንትናጥንም ለልቀቅለ ወይስ ነው ላይቭ ያያቸው ላይ ቢቀሩ ነበር ከተቻለ እዚህ ጋር ባያቸው ደስ ይላል ተኝተው ከሆነ በቃ ችግር የለም ጀማን ሌላ ጊዜ ወይ ማታም ቢሆን ማታ እኮ ሰዓት አውቀን በነበር እናዘጋጃቸው ነበር ለምን ለሊ ስለሚነሱ እንዲያርፉ ተደርጓልና ቆይንከም በዚህ ቁጥር እንትን ብላችሁ አግዛቸው መነየት የሚፈልግ ካለ ገብታችሁ ትነይታላችሁ ወይንም በኮሜንት በቃ አካውንት ላይ ተቀምጧል ከታች ማን ነው ኮሜንት ላይ ተቀምጧል አካውንት ውስጥ ያዙትና አግዘው ያድርሳል
እንትን ብሏል መሰለኝ ማለት ወደ ቤት ምናምን ይሄዳሉና ዛሬ ሐሙስ አይደል እረፍት ነው። የተወሰኑ ልጆች ይሄዳሉና ካልሆነ እንግዲህ እኔ ተማሪዎቹ ወክዬም ቢሆን ይቀራሉ ካልሆነ ሰላም አለይኩም። ወአለይኩም ሰላም። እሺ ኦማን እንዴት ናችሁ? ሰላም ነው? አልሐምዱሊላህ። ጥያቄ ነበረኝ። እሺ እሺ አቡ አፍናን አለ ከኔ ጋር ነው ተቆረጠ ተቆረጠ መሰለኝ። እሺ وعليكم السلام ورحمة الله وبركاته. سلام عليكم. والله الحمد لله. እሺ አንዴ እሺ ጥያቄ ነበረኝ አጠይቅ ይቻላል? አንዴ ትቀጥላላችሁ። السلام عليكم وشو ሂጅራ ባንክ ኑሮ አውሰስ ሂጅራ ባንክ ይሩ ሂጅራ ባንክ ግን ነው ኢንሻአላህ አካውንቱን እንለጥፋለን። እሺ መርሐባ ባረከላሁ ፊክ። አካውንት ኡስታዝ ሱጋም እንትን ብሏል። እሺ ራሱ እህቶች መለጠፍ የምትችሉ እህቶች አካውንቱን ብትተባበሩን እዚሁ እንትን ያሉ ነው 102987 03 894 ነው የሚለው ኢንሻአላህ ጀማሉዲን መሐመድ አስራር እና አብዱ ይላል። እንትን አካውንት መለጠፍ የምትችሉ ልጆች ባረከላሁ ፊኩም ብትተባበሩን። መስጂድ ገባ
ልጆች በተቀመጠው አካውንት ያዙትና የምትነይቱትን ያክል ትንበላችሁ ብዙዎች አካውንት መለጠፍ የሚችሉ ልጆች እንትን ምትል እንደባለፈው ቢሆን ኸይር ነበር ኡስታዝ ሁሱ ልክ ባለፈው ዛህራ ባደረገችው አይነት እንትን ቢሆን የበለጠ ተደራሽነት ይኖረዋል